ሮናልዶዬ ስላንተ ከጀርባህ ተደብቀው ያወራሉ። ፍሳባቸው ሮናልዶዬ ፍሳባቸው። ምን ሆናል? ከጀርባህ የሚያወሩት እኮ መቅደም ስላልቻሉ ነው። አንተና ምድረ ሌጀንድ ነኝ ምናምን ባናት ትተከላለህ። አባቴ አንተ በ40 ዓመት እናት ቤት ቁጭ ብለህ ጺምን ስትላጭ ሮናልዶዬ ጎሉን እያዘነበልህ ነው። ጎል ነው እንዴ ጨነቀ? አንተ ጎል ነው እንዴ? 900 ቆልለን እኮ ነው ጎል ነው እንዴ? ይሰጣሃል ዛሬ ይሰጣሃል። አባቴ ከቻሳ ሮናልዶዬ እንደ አንድ ጤነኛ ሰው እንደ አንድ ጭንቅላቱ እንደሚሰራ ሰው ነው ይሄንን ቪዲዮ እየሰራው ያለሁት ማለት ነው። ዛሬ ለክርስቲያኖ መመኝለት ሃትሪክ እንዲሰራ ነው። በቃ የሆነ ባይስክል ኪክ ፍሪ ኪክ ምናምን ነገር አግብቶ ከዛ መቀስምት ምናምን ነገር እንትን ብሎ ከዛ ድሪብል አድርጎ አጣጥፎ ምናምን ሁላ እንዲያገባ ነው መመኝለት። በቃ አረ ቢስሚላ ፕሬሸር ያስጠላችኋል። እሱ ያለው ፕሬሸር እሱ ያለው ደጋፊዎቹ ላይ ያለው ፕሬሸር በጣም ነው የሚደብረው። በጣም ያ ተምች የሆነ ልጅ ማለት ነው ቀድሞ እየተጫወተ ታሪክ እየሰራ አሰቃየው ልጁ ነው። እና መጀመሪያ እንዳልኩት ነው ወርልድ ካፕ ዲፋይ የሚያደርገው ሰው አይደለም። ይሄ ወርልድ ካፕ ቢኖርም ባይኖርም ግሬተርስት ኦፍ ኦል ታይም ላይ የሚቀመጥ ሰው ነው ክርስቲያኖ ሮናልዶ። ግን ይሄንን ዓለም ዋንጫ ስናስታውስ በመጥፎ መሆን የለበትም። በቃ ስንሰናበተው በመጥፎ መሆን የለበትም። እና ፕሊዝ የኳስ አምላክ ፕሊዝ ዛሬ የሆነ ነገር አድርግ ለዚህ ልጅ እና ጠላቶቹንም ወደዛ አሳርፍልን፣ ወዳጆቹም በቃ ደስ ብሏቸው ምናምን ነገር ይሄን ዓለም ዋንጫ ማየት ይቀጥሉ ፕሊዝ። አንድ ፍሪ ኪክ እና አንድ ባይስክል ኪክ በቃ። እኔ ግን ማለት ነው እንዴት እንደምቀና እኔ በአርጀንቲና ቡድን ውስጥ ባሉት በቃ ተጫዋቾች እንዴት እንደምቀና በእውነቴን ነው የምላችሁ። ለሜሲ የማይሆኑለት ነገር የለም። በቃ እንዴት እንደሚጋጋጡ ሁላችሁ የምታውቁት ነገር ነው። እውነት በሜሲ ቀናለሁ አንዳንዴ። እኔ አንዳንድ የኛ ወገን የሮናልዶ ደጋፊ ሆናችሁ አንዳንድ ፋርነት አናታችሁ ላይ በቃ ትልቅ እንትን የሰራባችሁ የሮናልዶ ደጋፊዎች አላችሁ። ስለ ሜሲ የሆነ ነገር ሜሲን ስናደንቅ ወይ ስለ ሜሲ የሆነ ነገር ስናወራ ሮናልዶን እንደመናገር አሽቃባጭ ብትችሉ ማለት ነው። እንደዚህ አይነት ደጋፊዎች አሁኑን አንፎሎ ብታደርጉኝ ደስ ይለኛል። እኔ እንደዚህ አይነት ደጋፊ እንደው ከእግር ኳስ ዓለም ማግለል ነው ያለብን። በእውነቴን ነው የምላችሁና እንደው ወደ ቶፒክ ልምጣላችሁና በጣም ነው የምቀነው። በእውነቴን ነው የምላችሁ እኔ የፖርቹጋል ብሔራዊ ቡድን ተጫዋቾች እንደው የሆነ ፓሽን ቢኖራቸው እኔ ኤቭሪ ዲፓርትመንት ማለት ነው ከሁሉም እኔ ግዴታ እኮ ሁሉንም ኳስ ለሮናልዶ ስጡት ማለት አይደለም። በነገራችን ላይ ሁሉንም ኳስ ስታገኙ ለሮናልዶ ስጡት ማለት አይደለም። ኤቭሪ ዲፓርትመንት በየቦታችሁ ላይ ተጋጋጡ። በቃ በየቦታችሁ ላይ ተጋጋጡ። በቃ ለሮናልዶ ተጫወቱ። ለሮናልዶ በቃ ሁሉ ነገራችሁ ስጡ ነው የተባላችሁት። ባለፈው አብዛኞቻችሁ አቻ እኮ ነው ከስፔንም እኮ ከኬፕ ቨርዴ አቻ ወጣለች ምናምን አስትሉ ነበር። እስናና ቦዳ አቻ ማለት እዚህ ጋር አቻ ስለመሆኑ ምናምን ነገር አይደለም። ያየነው ጨዋታ ኤክስፔክት ካደረግነው አጫወታቸው ማለት ነው ኤክስፔክት ካደረግነው በጣም የወረደ ነው። ገብቷል። የምናስበው ደግሞ እኛ ከዲሞክራቲክ ሪፐብሊክ ኮንጎ ጋር መሆኑን አይደለም። ቀጣይ ጨዋታዎች ይኖራሉ። እስከ ፍጻሜ የሚጠበቅ ቡድን ነው። እስከ ፍጻሜ የሚጠበቅ ቡድን እንደዚህ አይነት አጫወት ሲጫወት መብራት ጠፋ። እንደዚህ አይነት አጫወት ሲጫወት ያናዳል። በእውነቴ ነው የምላችሁ በጣም የሆነ ተስፋን እንትን ይላል ይሰብራል ማለት ነው። እና ሁላችንም ተከፍተን የነበረው ለዛ ነው። እና እኔ እስኪ ዛሬ በቃ እንደው ተጫወቱ። እኔ ታሸንፋላችሁ ብዬ ነው የምጠብቀው። ታሸንፋላችሁ ብዬ እጠብቃለሁ። ግን እኔ የሆነ ነገር ሀፕን ቢያደርግና እኔ ፖርቹጋል ብትጥል ነጥብ መሸነፍ አቻ ብትወጣ ራሱ ምን ማድረግ እንደምል አላውቅም። እስኪ ለዚህ ሰው ለዚህ በቃ ሁሉም ነገር ለዚህ ብሔራዊ ቡድን ለሰጠ ሰው በቃ ክፈሉት ዋጋውን። በእኔ ዛሬ ብቻ ያሳየን ማታ 2 ሰዓት። እሺ ዛሬ ከኡዝቤክስታን ጨዋታ አለው ፖርቹጋል። ጫናው ነው ከባዱ ነገር እዚህ ላይ ሌላ ነገር አይደለም። ጫናው ነው ከባዱ። እነሱ ያወራሩናል፣ ተዋቸው። ማውራት ማያደርጉም። እዚህ ጋር አንተ ብቻ ከራስ የሚጠበቀውን ነገር አድርግ። ሌላ ነገር ምንም የሚያስፈልገው ነገር ይሄን ተሳካ አልተሳካ ምን ሆነ አልሆነ ማለት ነው ያንተን ችሎታና ኃይል ምንም የሚቀንሰው ነገር ጭራሽ ማለት ነው። በቃ የቻልከውን ነገር ታደርጋለህ። እንደምታደርግ ደግሞ እናውቃለን። ያን ነገር ነው ትናንት በአርጀንቲና መቀራል ያልኩበት ምክንያት ደዌይ ማንተና ካፒቴናቸውን የሚይዙበት መንገድ ነው። አንተንም እንደዛ ብቻ የተቻለው ነገር ይደረግ እንጂ በቃ ምንም እንትን ብለው ነገር የለም።
ፊት ምን ሆኖ ነው ምናምን ላትሉ 6 ሰዓት ነው ጫወታው አሉ 12 ሰዓት ላይ ያለቀው እምባፔ እንዴ ምንድን በ16 ጨዋታ 16 ጎል ትላት ሁለት አገባ ባሪ እንደቤት 28 ጨዋታ 28 ልታገባ ነው እንዴ ዛሬ ፍቱት በቃ ዛሬ ፍቱት እና ያግባ እመቤቴን በእናትህ እኔ አሳዘነኝ የመሬን ነው እኔ አንድ ቀን ስለ ይኸው ተናግሬያለሁ ከዚህ በፊትም ስለሱ መጥፎ ነገር አልመኝም እንዴት ስለ ይመቸኛል ሮናልዶ ሲጀምር ገባ እና ፍቱት ዛሬ ያግባ አንድ ጎል ሲጀመር ፖርቱጋል የተመታ ቲም ነው ግን በቃ ኡዝቤኪስታን ፍቱት የተለመደረስ ነው ጀማው ለማንኛውም ከመተኛታችሁ በፊት ነገ CR7 እንደሚጫወት እንዳትረሱ ነገ ወሳኝ ጨዋታ አለው ከነዛ ልጋጋም ቀፋፊ የቡድን አጋሮቹ ጋር በመሆን ይጫወታል እመኑኝ እኔ ፖርቹጋልን እስከ ጠላት እንዴት እንደቸኮልኩኝ ይሄደሽ ቶሎ ብሎ ከፖርቹጋል ብሔራዊ ቡድን ራሱን አግሎ የወዳጅነት ራሱ ፖርቹጋል የምትባል ቡድን ስትጫወት ባገኛት እቋጠረባት እኔ እንዴት እያንዳንዱን ተጫዋች መጥላት ይቻላል እኔ ፖርቹጋል ያሉ ተጫዋቾችን እኮ በሙሉ እኮ ነው ያስጠሉ በሙሉ ማለት ነው የሚሰጡትን አስተያየት እያያችሁ ነው አንዳቸው ላይ ነው ቪዲዮ አልሰራውም የምሬን ነው የምላችሁ ለምን በቃ ጅጅ ነው ያለው ከማስጠላት አልፎ ትልቁ ፖይንት ግን ምንድነው ይህን ሰው እስክናየው ሁሌም እንጓጓለን የእግር ኳስ ቤተሰቡ በሙሉ እንደሚጓጓ ቅንጣት ያክል ጥርጥር የለኝም ነገ CR7 የምንመለከትበት ቀን ነው እንዳንረሳ ከኡዝቤኪስታን ጋር ነው ምናምን ነው ጨዋታውና ትልቅ ነገር እንመለከታለን ብዬ ተስፋ አደርጋለሁ ነገ አልደርስ ያላችሁ ኮፒ ሊንክ ሼር እያደረጋችሁ ቪዲዮን አዳርሱልኝ ነገ CR7 ይጫወታል በሉልኝ